ናይሰን ቆይ ጆከር ወዴት ነው የምትወስደኝ? ደግሞ ምንድን ነው እንደዚህ ደስታ በደስታ ነው? ትንሽማ መጓጓት አለብሽ። ደግሞ ዛሬ እዚህ ላይ መድረሴ እንዳታይ ነገ ትልቅ ደረጃ ላይ ደርሰን አሳይሻለሁ። ቆይ ምንድነው? ከምነግርሽ ይልቅ ባሳይሽ አይሻልም? እኮ አሳየኛ። እሺ አሳይሻለሁ። ይኸውልሽ በዛኛው ቅያስ ነው። አሁን አይንሽን ትጨፍኛለሽ። ከዛ አይንሽን ግለጭ የምልሽ ቦታ መግለጽ ነው። እሺ ግን እንዳጥለኝዋ። አጥልሽም ወይ ካልሆነ ልሽክ። አይ ራሴ ሄዳለሁ። አንተ ትንሽ ብቻ ደግፈኝ። እሺ ጨፍኝ። እሺ ሲጋጉት እስ ቁጭ አሪፍ ዝግጁ ነሽ? እሺ አሁን መግለጽ ይቻላል። ከዚህ በኋላ መስራትና መለወጥ የባለቤቴን ፍላጎት ማሟላት አለብኝ ብዬ ስራ ጀምሬያለሁ። ያው ሪቫን ምናምን አላዘጋጀውም፣ ግን አፉፋን አፈልተን እንጀምራ ስራችን። እሺ እንግዲህ ደንበኛ ክቡር ነው። አንቺ ደግሞ ንግስቴ ነሽ። ጆከሪ ግን ምን ነው ይሄን ያህል ተሳቀህብኛል እንዴ? ሰኒ ይሄ በፍጹም መሳቀቅ አይደለም። ደግሞ ብሳቀቅም እኮ ልክ ነው። እኔ አዳም ነኝ፣ አንቺ ደግሞ ሔዋን ነሽ። ስለዚህ እንደ ወንድነቴ መስራትና አንቺን መጠበቅ አለብኝ። ይሄን ያህል መጨነቅ እኮ አይጠበቅብህም ነበር። ደግሞ ችግር ስራ ከሆነ እኔን አትጠይቀኝም? ከዚህ የተሻለ ስራ ላመጣልህም ነበር ማለት። ቆይ ስራዬን እየናቅሻት ነው? አረ እንደዛ አይደለም። ደግሞ ምናልባት ይህንን ስራ ሰራ ብዙ ሰዎች ዝቅ ያልኩ ሊመስላቸው ይችላል። ግን ደግሞ እኔ ዝቅ ብዬ አንቺን ከፍ ማድረግ ከቻልኩኝ ይሄ ለኔ ከበቂ በላይ ነው። ሰዎች ለሚሉት ነገር ግድ እንደማይሰጠኝ ታውቃለህ አይደለ? አውቃለሁ ሰኒ። ለዛ እኮ ነው በፍቅርሽ ጠብ ያልኩት። ከዚህ በኋላ እኔ ከጎንሽ ስሆን እንዳታፍሪ፣ በተቻለኝ መጠን ራሴን ለማስተካከል ቃል እገባልሻለሁ። አንድም ቀን አፍሬ ባላቅ። አንተ እኮ አብረኝ ስትሄድ ኩራቴ ነህ። ደግሞ ለኔ ብለህ ምንም ነገር እንደምታደርግ እርግጠኛ ነኝ። ስለዚህ እንዴት ነው ላፍርብ የምችለው? ሰኒ ምናልባት ዛሬ ጨለማ ነው፣ ነገ ደግሞ አዲስ ቀን አዲስ ብርሃን ነው። ደግሞ የትኛውም ነገር እኮ ከትንሽ ነው የሚጀምረው። ሰኒ ይሄ ቃል እገባልሻለሁ። ከዚህ በኋላ ራሴን አሻሽዬ ትልቅ ደረጃ እንደምደርስ ቃል እገባልሻለሁ። ጆከሪ በጣም ነው እሺ ማፈቅር። ደግሞ በቻልከው መጠን ለኔ ፍቅርና ደስታ ስለምትለፋ አመሰግናለሁ። ማስቲከፍ ሰኒ ይሄ እኮ ምስጋና ያስፈልጋል። የኔ ጉዳይ እኮ አንቺ ነሽ። ከአንቺ ውጪ ምን አለ? በቃ እንንቀል እንዴ! መንገድ ላይ እኮ ነው ያለነው። ደግሞ በኋላ እዚሁ ቅልጥ እንዳለልብሽ። አረ እንደዛ አይደረክ። ቆይ አንተ ማፈር የሚባል ነገር አልፈጠረብህም እንዴ? አረ እኔ በጭራሽ እንደዛ አላደርግም። ምን ነው ጽዬ ደነገጥሽ? በሰላም ነው? ምን ሰላም አለ እንዴ? ቆይ አንቺ ኮቴ ቢስ ነሽ እንዴ? ጥላ ቢስ ጥላ ቢስ እና ምን ልበል እንዴ? በፊት እንደ ፈረስ እየጋለብሽ ኮቴሽ ከርቀት የሚሰማልሽ፣ አሁን እንደ ባብ ተስበሽ ስትመጪ እኔ ምን ልበልሽ ታዲያ? ቢያንስ እንኳን በሩን አታንኳኪም? እሺ ማንኳኳቱ ይቅር ምናምን አትይም? ጉሮሮሽን አጠራርጊም? ምን ቆይ የሳሎን በር ነው ማንኳኳ? ለራሴ ነው ምኛል። ይበልጥ አታናጂኝ ኒና። ቆይ ምንድነው ስትሰርቂ እንደተያዘ ሰው እንደዚህ መደንበር? ምን እያረግሽ ነበረ? ምንድነው የምሰርቀው? ቆይ ኒና እኔ በገዛ ቤቴ የፈለኩትን ነገር ባደርግስ? ቆይ በር ስል ተለጥፈሽ እየሰማሽኝ ነበር እንዴ? ኧረ ፂኔ ገና አሁን ነው ከስራ ፍለጋ የተመለስኩት። ባትመለሽ ይሻል ነበር። ቆይ ፂ ምን ሆነሽ ነው እንዴ? ይሄ ነገር ግን አልበዛም? ቆይ በሌላ ነገር ተናደሽ እኔ መናገሩ ተገቢ ነው ትያለሽ? ቆይ ምን አርጌሽ ነው ፂ? አንቺ መቼም አይገባሽም። በቃ እንደውም በግል ህይወቴ አትግቢ። ቆይ አንቺ ሁሉንም ነገር ማወቅ አለብሽ እንዴ? እኔ ስለምትዩ ነገር ምንም አልገባኝም፣ ግን እኔ ምንም አልሰማሁም። የምር እውነቴን ነው። አንቺ እኮ ኒና ባሰሚ ራሱ ፈጥረሽ ታወሪያለሽ እንዴ። ቆይ ጽናት ግን ምን ሆና ነው ገና ከመግባቴ ምን ፍጣሪ ነው የምትለኝ? ቆይ እጭ አሁንስ በቃ ሰው ቤት መኖር እንዴት ነው የሚያስጠላው። በቃ ኡፍ በቃ እንደ ፈረስ ቢለጉም እንደ አህያ ቢጋልቡም ዝም ነው አይደል?
ይሁን እስኪ ለኔም ግን ቀን አለው አይደል? ዓለም ግን ምን አይነት አስመሳይ ናት? ሁሉንም እኩል አድርጋ የፈጠረች ለማስመሰል አንድ አይነት አካልን ትሰጣለች። እሺ ቆይ እንዲህ ከሰጠሽ ስለምን ታዳያለሽ? ቆይ ገና ስወለድ ለምን ወላጆች የተለያዩ? ከዛ ደግሞ እንደዚህ እንደሆነ ተፈረደብኝ። ለምን? እኔ እውነት እንጀራ እናቴ እንደምትለኝ ቀይ ጨለማ ነኝ? ሳልፈለግ እንደተወለድኩት ሁሉ ዓለምም አትፈልገኝም። ሁሉም ነገር ነው የሚጠብቅ። እሺ ለምንድን ነው? ሁሌም ለሰዎች ደስታ መኖር ግን በምላሹ አመድን ማፈስ፣ ምስጋና እንኳን የሌለው ከንቱ ልፋት። ደህና የነበሩና የተስተካከሉ የነበሩ ነገሮች እኔ ስነካቸው መበላሸት፣ ድብልቅልቃቸው መውጣቱ። ቆይ እሺ ለምን? መልስ የለም አይደል? ሁሌም ዝም ማለት ብቻ። ቆይ እኔ ልጅ አይደለም? ራሴን ካወቅኩ ጀምሮ በፈተና ውስጥ ነው ያለሁት። መቼ ነው የማታሳፍረኝ? መቼ ነው እንደ ሰው የምስቀው? መቼ ነው የማርፈው? መቼ ነው ለሰው ደስታ እንደምመኘው ተሳክቶልኝ ደስተኛ የማረጋቸው? እሺ መች ነው? አንቺስ እስኪ ስሚኝ፣ እዚች ምድር ላይ ነው አይደል የተፈጠርኩት? እና ያን ሁሉ ውርደትና ቅሌት ስጎናጸፍ ምን አለበት ዋጥ ስልቅቅ ብታደርጊኝ? ምን ነበረበት? ወይ በቃ ውሰጂኝና ልገላገል። እኔ አቅቶኛል። ከራሴም ከሰውም ጋር መጣላቱ ተራራ ወሮብኛል። ሀና አንቺ ሀና ንቀት ነው ስጠራሽ ማትሰሚ? አቤት ይኸውልሽ፣ አንቺም የመጣሽው ልታናድጂኝ ከሆነ ማለት ነው እባክሽ ተይኝ። እኔ አሁን ሙድ ላይ አይደለም ያለሁት። ቆይ እኔ ሶሲ አንቺን ላናድ መጣው ስራ ፈት ነው እንዴ ይመስልሽ? አንቺ ባትፈልጊ ራሱ ይኸውልሽ ነገሮች ገፋፍተውሽ ወደ እኔ ልትመጪ ትችያለሽ። እኔ እድሌን አውቀዋለሁ። እዚህ እንደ ትልቅ ሰው እድሌ ምናምን እያልሽ አታማሪ። ይልቃውን ኪራ አለ? አረ የለም፣ ቢሮ ከገባ እኮ በጣም ብዙ ቆየ። እሱ ቢኖር ኖሮማ እኔ እንደዚህ ባልሆንኩኝ ነበር። ምን ሆንሽ ደግሞ? እስኪ ተይኝ። የኔ ታሪክ ቢጻፍ ማለት ነው አንድ ሙሉ ላይብራሪ የሚሆን ታሪክ ይወጣው ነበር። ታዩ እስኪ ሆዲፍዶ በይ በቃ በእናትሽ አታማሪ። ሁላችንም ሸክማችንን ይዘን ነው የምንዞረው። ዝም ብለሽ ችግርሽን ለሰው አታሳይ። ጠንካራ መሆን አለብሽ። እሱን እኮ በጣም ለብዙ አመታት እንደዛ ያደረኩኝ ችዬ ኖርኩ፣ ግን ደግሞ አልቻልኩም። አጎበጠኝ። በግልጽ መታየት ጀመረ። ለማንኛውም በርታ በይ፣ አይዞሽ። ሴት ልጅ ነሽ፣ ገና ብዙ ፈተና ያጋጥምሻል። ኪራ ቤት ይሆናል አይደል? ይመስለኛል፣ ግን አላቅም። በቃ እዛ ሂጅ ቼክ ላድርገው። አዎ ሂጂ፣ ቶሎ ብትሄጂልኝ ነው የሚሻለው። ደግሞ እዚህ አንቺን የሆነ ነገር አድርጌሽ ጥፋቴን አፕግሬድ እንዳላደርግ። ቆይ እስካሁን አልገባችም ማለት ነው? በጣም ተሰምቷታል። እንደውም እኮ ጭራሽ አልገባም እያለች ነው። እና ታዲያ እዛ መንገድ ላይ ተቀምጣ ምን ታደርጋለች? አንቺ ኪራ ቢሮ ስትሆኚ ድብርቷን ላስለቅቅላት ብላ ነው የወጣችው። ምን ላድርግ? እሺ ሳያት እኮ ተናድጄ ነው። ደግሞ እንዳልናገራትም እሷም ልክ ነች። አዎ እሱማ ልክ ናት፣ ግን ደግሞ ስራው ደግሞ ያስፈልገናል። እሺ ቆይ እሷ አሁን ሰውየውን ይቅርታ ብትጠይቀው ስራውን የሚስማማ ይመስልሃል? እኔ እንጃ ኪያ፣ አይመስለኝም። ሰውየው ምን አይነት ሰው እንደሆነ ታውቂያለሽ አይደለ? እሺ የሚል ግን አይመስለኝም ኪያ። እሺ አሁን ለኪራ ምን ልበለው? እኔ እኮ ነፍሴ ተጨነቀች። አረ ኪያ ቀለል አድርጊው እንዴ! ምንድነው? ቆይ በሀገር ውስጥ እሱ ብቻ ነው እንዴ ሪል ስቴት ባለቤት? እንዴ ሌላ ስራ እንሰራለን በቃኛ። እና ደግሞ እኔን ለማረጋጋት ብለህ ማይሆን ነገር አትበለኝ እንዴ። ታውቃለህ ሰውየው ብዙ ኮኔክሽን ነው ያለው፣ ደግሞ ይሄንን ሊያስቀርብን ይችላል። እሱማ ልክ ነሽ ኪያ፣ ግን በቃ ለኛ ያለውን እንጀራ ማንንም አይበለውም። ለእኔ ምንም ቀላል መስሎ አልታየኝም። ደግሞ ኪራ እያለ እንደዚህ ቢፈጠር ይሻል ነበር። ለካ ኃላፊነት መውሰድ እንደዚህ ከባድ ነው። በቃ አንቺ ተረጋጊ፣ እኔ ሀናን ይዣት እመጣለሁ። አዎ ብጠራት ነው የሚሻለው። እዛው መንገድ ላይ ቁጭ ብላ ምንም ማሰራው። እሺ ባለፈው የተመለሱ እቃዎች አሉ። አሁን ደግሞ ይሄኛው ስራ ተበላሸ። በእርግጠኝነት ኪራ ያብድብኛል። ደግሞ እኮ
ያተረፍነውን ያህል ነው የምንከስረው። ኪራ በእናትህ አሁን ምን እንድለን ይደውልከው? ሄሎ ወንድሜ። ቢሮ ነኝ። አቶ አባተን ነው? አይ አይደለም፣ ቢሮ እመጣለሁ ብሎኛል ዛሬ። ችግር የለውም፣ እኔ ቢሮ ነኝ፣ አታስብ። እሺ በቃ ቻው። ምን አይነት ጣጣ ነው? ወይኔ አና፣ ምን አለ ግን የዛን ቀን ትቻት ባልሄድና እዚህ በሆንኩ ይኖሩ። ኪያ ፈለግሽኝ እንዴ? አዎ፣ እዛ መንገድ ላይ ተሰተሽ ምን ታደርጊያለሽ? እዚህ ቢሮ አርፈሽ አትቀመጪም እንዴ? እኔማ እኮ እንዳረብሽሽ ብዬ ነው ወደዚህ ያልመጣሁት። ለምንድን ነው ደግሞ የምትረብሽኝ? ኪያ፣ እኔ እኮ ስራችንን ማበላሸት ፈልጌ አይደለም፣ ግን ደግሞ አባት የሚሆን ሰውዬ እንደዛ ሲሆንብኝ በቃ አናደደኝና እንደዛ አደረኩ። ትዕግስቴን መቆጣጠር ራሱ አልቻልኩም። ይገባኛል። አሁን አንቺ ምንም አታስቢ፣ አርፈሽ ስራሽን ስሪ። እኔ ስልክ ሲያነሳልኝ አናግረዋለሁ። ማንን? ያንን ሰውዬ ነው ኪያ? አንቺ እኮ ስላልገባሽ ነው። በአንቺ ትዕግስት ጭራሽ እንዲህ እንቅ አድርገሽ ነው እሺ የምትገየው። አይ ይቅርብሽ ኪያ፣ ተይው። እሱን ለእኔ ጣዩ፣ ግን ደግሞ አንቺን ይቅርታ ትጠይቀኝ ካለ ትጠይቀዋለሽ። እሺ እኔ ምን ቸገረኝ? ግን ይኸውልሽ ኪያ፣ ይቅርታ ብቻ ነው እሺ? እሺ ታዲያ ሄኖክ የት ቀረ? አይ እታች ፍሎር ላይ እኮ ጌም ዞን ገብቶ ነው። በቃ እኔም ቡና ጠጥቼ ልምጣ። እኔም ልምጣ? አይ እረሳሁት። በቃ እናንተ ጠጡ፣ ችግር የለውም። እኔ ቢሮ እጠብቃለሁ። ምሳ ሰዓት ስለደረሰ እንደውም በሩን ዝጊና አብረን ወተን ምሳ በልተን በዛው እንመለሳለን። እውነት? እሺ ተቀመጭ። አይዞሽ፣ እንደ ቤትሽ። ጽናት ወይ ኪራ መጣ እንዴ? እኮ የለች። የት ሄዳ ነው? እኔ እንጃ፣ ገበያ ናት መሰለኝ፣ ግን አልጠየኳትም። እኔ እንጃ ኪራ። ወይ እሷ ማለች እንዴ? አላየኋትም እኮ። አገርምም የሰሞኑ ፀሐይ ነው መሰለኝ አናቴን ሲለኝ ነገሮችን እያስታወሰኝ እያስረሳኝ ነው። ወይኔ ነገር ቀባጥራለሁ እኮ። የጠፋችው ልጅ እናት ናት። አረ እሷ ማለት የድሮ የናሆሚ። እስኪ ዝም በይ። ምንድን ነው? ቆይ ዋሻው እንዴ? ኒና እባክሽ ሂጂና ምግቡን አቅርቢ። ጨጓራችንን አትላጭ። ሂጂ ግቢ። ሽንት ቤት የቱ ጋር ነው? በዚህ ካለልሽ። ኪራ አያት አርፋ ተቀመጠች እኮ። ልቧ ተሰብሯል ማለት ነው። ናሆማ ምን እያልክ ነው? ልጅ እኮ ነው የታገተባት። ደግሞ የእናቶችን አንጀት በእናቶቻችን ታውቀዋለህ አይደለም? ታግተን አምሽተን እንኳን ስንመጣ እንዴት እንደሚጨነቁ ታውቃለህ አይደል? ልክ ነህ፣ ግን የሆነ ጥፋተኝነት ስሜት እየተሰማኝ ነው። የዛን የነገረችን ጊዜ ባመንኳት ኖሮ እያልኩኝ በጣም ራሴን እየወቀስኩኝ ነው። ናሆማ የዛሬን እንጂ የነገን እኮ ማንም አያውቅም። በቃ አንተ በጊዜ ወስነሃል። ስለዚህ መጸጸትህን አቁም። ልክ ነህ፣ ግን አለ አይደል ነገሮችን ማስተካከል እየቻልክ እጅ ውስጥ እያሉ ከእጅ ሲወጡብህ በጣም የሚያሳዝነው። ያልተጻፈውን የሚኖር የለም ወዳጄ፣ ራስን አታስጨንቅ። አረቀስ በደረቁ ልቶች ነው እንዴ? ጆጆዋ ምን ሆና ነው የተኛችው? እና እዚህ መጫወቻ የለም፣ ምን አማራጭ አላት? እኔ የምልሽ የሆነ በዘራችሁ ምናምን የሆነ ጦሽ ነገር አይጠፋም እንዴ? አንቺንም እንደማይሽ የሆነ በመድኃኒት ነገር ነው የቆምሽው። እዛም ደግሞ የሆነች ጦሽ የሆነች ልጅ አለች። ጦሽ የሆነች? እና እሷ ጤነኛ መስላኛ እንዴ ያውላ ሰዓት ከሷ ስደበቅ የቆየሁት? አልገባኝም። ባክሽ ማገዶ አትፍጂ። የሆነች ክብ ጠይም የሆነች ጣባ መስል። አረ እናንተማ ሲሆነ ከዚህ ከተፈታሽ ማለት ነው ሰብሰብ ብላችሁ
ጸበል መሄድ አለባችሁ። ምን እሺ አዊ ምን አስበሽ ነው? መታለች ማለት ነው። አምላኬ ሆይ እባክህን ታገኘን እርዳት። ሰኒ ና ምሳ ብለህ ስትበላሰው እንዴ? ሰኒዬ ሰው እኮ መጥቶብኝ እነሱን አልመለስም ብዬ ነው። በኋላ እኮ ትንሽ ቆይቼ እመጣ ነው። ይኸው እኔማ ይዤ ልመጣው እኮ። ሰኒ በዚህ ፀሐይ ለምትቸገሪያለሽ? እኔ ራሴ እኮ በኋላ እመጣ ነበር። ችግር የለም። ይልቅ ስራ እንዴት ነበር? ስራ በጣም አሪፍ ነው ተመስገን። ያው እንደ ዛሬው ይቀጥልልኝ እንጂ። ቆይ እኔ ያስታጥበሃል። ታጠብ እንጂ እንደምታይ አንቺ ነሽ የሰራሽ? ይጣፍጣል አይደል? ምንም አይልም። ሲጀመር እኮ የትኛውም ምግብ ሲቋጠር ይጣፍጣል። ስለተቋጠረን ይጣፍጠው እያልክ ነው? በመጀመሪያ አንቺ ስለሰራሽ፣ ሁለተኛ ደግሞ ስለተቋጠረ። አንተ ብላ፣ እኔ ቤት ገብቼ እበላለሁ። አንተ እስከ ማታ ነው የምትቆየው። እሺ፣ ስለዚህ ብላ። ፍቅር ካለ እኮ ሁሉም በቂ ነው። ይልቅ የማይናገረውን ላጉርስሽ። ቆይ ግን ራኬ ምግብ ይዘሽ ስትመጪ ወዴት ነው አላለች? አልነበረችም ነበር። ብትኖርም ደግሞ ነግራት ነበረ እንዴት ጠንክረ እየሰራህ እንደሆነ፣ እኔን ለማስደሰት ምንም እንደምታደርግ ነግራት ነበረ። ሰኒ ፈጣሪ የልፋቴን አይቶ ያሳካልኝ እንጂ አንቺን ለመካስና አንገትሽን ቀና ለማድረግ በጣም ዝግጁ ነኝ። ቆይ ለምንድን ነው እንደዚህ የምትለው? በአንተ የደፋሁት አንገት አለ እንዴ? ለምንድን ነው እንደዚህ የምትለኝ? አላቅም ሰኒ፣ እኔ ላይ ጣለሽ እንጂ ከኔ የተሻለ ሰው ይገባሽ ነበር። ከደረሻሽ ዝቅ ያለ ኑሮ እያኖርሽ እንደሆነ እየተሰማኝ ነው። ጆከር፣ ቆይ አንተ ፍቅርን በገንዘብ ነው እንዴ የምታምነው? እሱም አይደለም። ታዲያ ለምንድን ነው እንደዚህ የምትለው? በቃ የሰው ልጅ እኮ ነህ። ታጣለህ፣ ታገኛለህ። አንተ ለመቀየር አላማዊ ኑሮ እንጂ እኔን ቀና ታደርገኛለህ። ፈጣሪ ግን ምን ያክል ቢወደኝ ነው ምን አለው ተብሎ በሚጠይቅበት ዘመን እንዳንቺ አይነት ንጹህ አፍቃሪ ሰጠኝ። ሰው እንጂ እኮ ዘመኑ አልከፋም። እኛ ክፉ ሆነን ነው ዘመኑ ከፋ የምንለው። በቃ ከእናቱ ሆድ ማንም ይዞ አልወጣም። ስለዚህ ጥረህ ግረህ ያገኘው ገንዘብ ያስከብራል፣ አንተም ታከብረዋለህ። እሻው ምግቡ ላይ ጭቅጭቅ አናንሳ። ዛሬ የሰጠንን ባርከን እንብላ፣ ነገ ደግሞ እሱ ያውቃል። እንደሱ ብለን ማለት እየቻልን አንተ ዝም ብለህ ትጨቃጨቀኛለህ። እንደዚህ ያፈለስከው እንጂ አንተ ማውራትህን ወሬ ነው። ምን እባክህ፣ ያ ሰውዬ እኮ ድጋሚ ድል ሰጠኝና እሱ ላናግረው እየሄድኩኝ ነው። ይሄ ቀወርሽ ሰውዬ ነው? አቶ አባተ ይቅርታ እንጠይቀው፣ ድጋሚ ድል ሰጠኛል። አሁን ወደ ቤት ሄጄ ልብስ ልቀይር ነው። ይኸውልሽ ስነ ስርዓት ያለው ልብስ ልበሽሽ። እዚህ ተገላልጠሽ ሄደሽ ሰውዬው ነገሩን እንዳታሰብሪ። ችግር የለውም፣ ምንም አታስብ። ይኸውልህ በደንብ ተሸፋፍኜ ማለት ነው የግብጽ ሬሳ መስዬ ነው የምሄደው። አይኔና ፍንጬን ብቻ ነው የማሳየው። በቃ እኔም ፒራሚዱን አሰራልሻለሁ። እሺ ቀለኛ። አሁን ይኸውልሽ ኪራ ከሰማኝ እናደዳልሽ። ሄደሽ ሰውዬውን ይቅርታ ጠይቂው። ታውቃለህ ሰሞኑን በጣም እየከሰርን ስለሆነ ነው እንጂ ማለት ነው ጭራሽ ነበር እሱ ጋር መሄድ የማልፈልገው። አንዳንዴ እኮ ከሁሉም ነገር ክብር ይበልጣል አይደል እንዴ? አዎ ልክ ነሽ አና። አሁን እዚህ ጋር ቆመሽ ጊዜ ከመፈጂ ሂጂው። አውረ ቶሎ ልሂድና ልብሴን ቀያየር ልውጣ። ደግሞ ስማ ኪያ ብቻ እናትሽ ቢሮ ሂድላት። አሁን ደግሞ ምን ትፈጥሪ ነው? ሲሞ ሴት ሄዳ ነው። ወይ ኪራ፣ ይህን ስም አልተዋልከኛ? ቆይ ምን አድርጌ ነው አንተ እንዴ? እሺ በቃ ተይው። የት ሄዳ ነው ግን? አላቅም። ብታይ ኪራ ቅድም በምን ተናዳ እንደሆነ አላቅም። ልክ ስገባ ገና በጣም ጮችብኝ። ከዛ በቃ በዛ ተናደት እንዴት ይቻላል? አልገባኝም። ምንድን ያናደዳት? እኔ ምን አውቄ ኪራ፣ በር ላይ ቆመች ስልክ ሳወራ ሰምተሻል አለችኝ። እኔ ደግሞ ጭራሽ ስልክ ማውራቷን እራሱ አላቅም። ዊኒና ይሄን ባሪሽን ተይስተ ባያሰሚም አይደል?
በቃ ዝም ብለሽ በር ላይ አትለጠፊ። እውነት ኪራ ምላሴን ይንሳኝ እኔ አልሰማውም። በቃ ድንገት አጋጣሚ ገባ ከዛ ጮኸችብኝ። አይ ምንም ሳታጠፊማ ጽያ አትናደድም። እስኪ በእናትሽ ቤት ስትውል አታናጃት እንዴ ኪራ ምንም እኮ አላደረኩም። ሲጀመር ሰሞኑን ሁኔታ ግራ እያጋባኝ ነው። በጣም እያስቀየመችኝ ነው። ምን አደራርሳችሁ ነው ደግሞ እናንተ የምትጋጩት እንዴ? የሰው ልጅ እኮ የግድ በገንዘብ ብቻ ለሚጣለው በብዙ ነገር ነው። እሺ ከሆነ ይሄን የሚያክል ቤት ለሁለት ጠባችሁ ነው የምትጣሉት እንዴ? አንዳንዴ ለምን አየውሽ ራሱ ትለኛለች። የእውነት ኪራ እኔ በጥፋቴ ሰው ሲናገረኝ ምንም አይመስለኝም። ያለ ጥፋቴ ግን ሲናገሩኝ በጣም ይከፋኛል። ታውቃለህ አይደል? እሺ አሁን ሌላውን ተይውና የት እንደሄደች አታውቂም? ስልኳም ስደውል ተይዟል ነው የሚለው። ቆይ ኪራ እኔ ማቀርበው ምንም ቅሬታ አይደለም ማንም ሳይመለከተው። እንደዛ ማለት አይደለም ኒና፣ ግን አሁን ነገሮች እንዴት እንደተባባሱ ታውቂያለሽ አይደል? ለዛ ነው። አሁን እኮ አይደለም ድሮም ጀምሮ ነው። በቃ አንድ ነገር ሆንኩ ስል ኒና አንቺ ነሽ ጥፋተኛ፣ ኒና አንቺ ነሽ ጥፋተኛ ነው የምትሉኝ። ቆይ እኔ ምንድን ነኝ? ወይ ኒና እስኪ አትነዝንዥኝ እንዴ! ቆይ ሰው ሲጨነቅና ሳይጨናነቅ አትለይም እንዴ? የሚቀድመውን ነገር ወቂ እንጂ። ምን ማለት ነው ኪራ? የኔ መከፋት ምንም አይደለም እንዴ? እና አንቺ የቱንስ ያለ ብትከፊ ቆይ ከምሩ መታገት ይበልጣል? አረ ነው እንዴ? የኔ መከፋት ምንም አይመስላችሁም? ለማንኛውም ቦታዬን ረሳው መሰለኝ። ስለ ጽናትም ስለ አንተም ደግሞ አያገባኝም። የት እንደሄደችም አላውቅም። ኒና ወይ ኒና ምን ሰዓት ኩፍ እንደምትል እንኳን እኮ አይታወቅም። ሰላም እንዴት ነህ? ሰላም። በመጀመሪያ ስንጠራ እሺ ብለዚህ በመገኘትና ስለተበበረ እናመሰግናለን። አሁን ለምጠይቅ ጥያቄ መልስ ትሰጠኛለህ። በመጀመሪያ መርሲሞ የሚባል ግለሰብ ታውቃለህ? አዎ አውቀዋለሁ። የት ነው የምታውቀው? የጓደኛዬ ቤት ነው የማውቀው። ትንሽ ግልጽ ብታረገው። እነ ሰኒ ቤት ነበር የሚኖረው። መጀመሪያ ጥሩ ሰው መስሎን ነበር፣ ነገር ግን በጣም ጨካኝና አረመኔ ሰው ነው እሱ። ለምን እንደዛ ልትል ቻልክ? ሰኒ እንዴት ያሰቃያት እንደነበረ ማየት ብቻ ምን ያህል ልጁ ጨካኝ እንደሆነ ማሳያ ነው። ለምንድን ነው የሚያሰቃያት? ለምን እንደሆነ አታውቅም? እሱማ አውቃለሁ፣ ግን ያለ መናገር መብት አለ። ግን ደግሞ ለህግ ተባባሪ በመሆን ወንጀለኛውን እንድንቀጣ ብትተባበረ። እንደዛ አይደለም፣ ግን ደግሞ በቃ የሰኒ ባለቤትን ሰው ገላል ምናምን ብሎ የመጨረሻ እያሰቃየው ነበር። ቆይ ታዲያ እናንተ ለምን ለህግ አላሳወቃችሁ? እኛ በቅርቡ ነው ያወቅነው። ደግሞ ጆከር ታስሮ በቅርቡ አይደል እንደተፈታው። እዚህ አካባቢ መርሲሞን ልትጠይቁ መጣችሁ ነበር። ቆይ ለምንድን ነው? አይ እንዲሁ ዝም ብለን ነው። ይኸውልህ ናኦምም ሆነ ኪሩቤል ስልክ ደውለን አላነሳ ብለው አንተ ስላነሳ ነው ለጥያቄ ጠራነ። ግን ደግሞ ያለ አንዳች ምክንያት ጨካኝ ነው ብላችሁ የምታስቡትን ሰው ልትጠይቁ እስር ቤት ድረስ አመጡ። ይኸውልህ መርሲሞ ሲበዛ ጨካኝና መጥፎ ሰው ነው። በጣም ብዙ ነገሮችን ነው ሲያደርግ የነበረው። ሲያስቸግረን ነበር። ሰኒን በጣም ሲያሰቃያት ነበር። ጆከርን በተደጋጋሚ የተለያዩ ነገሮችን ሲያደርግ ነበር የነበረው። በቃ በአጠቃላይ ሲፈጠር የነበረው ነገር በጣም ደስ የማይል ነው። አሁን በመጨረሻ ደግሞ የተፈጠረው ነገር በቃ ያ ነው ያለው ነገር ይሄ ነው። አዎ ወደ ቤት እየተመለስኩኝ ነው። አዎ በቃ ወደ ቤት ልግባቸው። ይሄን ያህል ካወራው አይበቃም? ድርቅ አትበል ቤኪ። ደግሞ ኪራን መጥቶ ይሆናል እኮ። እምቢ የምትል ከሆነ እንደውም ካሁን በኋላ አላወራህም። እሺ አንቺ ሲመጭ። ቆይ ከማን ጋር እያወራሽ ነበር? አምጪ ስልኩ። ከማንስ ጋር ባወራ አንቺ ምን አገባሽ? አንቺ ማን ነሽ? ቆይ እኔ የኪራ አብሮ አደግ። ይኸውልሽ ኪራ ላይ እንደዚህ ስትጫወችበት ዝም ብያለሽ። አሃ ለካ አብሮ አደጉ ነሽ። የሌላ ሰው ልጅ አርግዘሽ መተሽ ያንተ ነው ያልሽዋ ማለት ነው። እንዳሰብሽው ስለማይሆን በደንብ ሳቂ። እሺ እየተቃጠልሽ ሳቂ። እኔ ያለፈውን ነገር አልረሳሁትም። ካለፈው ስህተት ተምሬያለሁ። አንቺ ግን የነበርሽበትን የረሳሽ ይመስለኛል። ሁሉንም ነገር ረሳሽ፣ አየር ላይ እያበረርሽ ነው። በኋላ እንዳትወድቂ። አታስቢ፣ እንዳልወድቅ በደንብ ተመቻችቶልኝ ነው እሺ የበረርኩት። ሁሉንም ነገር ለኪራ እነግረዋለሁ። እዚች ቤት እግርሽ የረገጠ ቀን ያልቅልሻል። እሺ ያንቺ ቤት እኮ አይደለም የኪራ ቤት ነው። ድሮም ከራብ ይልቅ ጥጋብን ፍሩ አይደለም የሚባለው። እንደዚህ እንድትጫወችበትም አልፈቅድልሽ። መቼም እንዳንቺ ጠግቦ ከመራብ ተርቦ መጥገብ የሚሻል ይመስለኛል። አትመጻደቂ ባክሽ።
እዚህ ቤት ስትመጪ እኮ አቅሻለሁ። አመዳም ነበርሽ። ኪራ አብልቶ እንዳያ ስላፋፋሽ አሁን ደግሞ ካላነፋዋልሽ። ይኸውልሽ አባባሉ ምን ነበር የሚባለው? አህያ ሲጠግብ የጅብ አፍንጫ ካላሸተትኩ ይላል አይደለም የሚባለው? አንቺ ደግሞ ጫካ ውስጥም ካልገባው እያልሽ ነው። ይኸውልሽ በጅብ እንዳትበይ። ከመጀመሪያውም ቤቴን ለማፍረስና እኔን ከዚህ ቤት ለማስወጣት በጣም ትጥሪ ነበር፣ ግን አልሆነልሽም። አሁንም እየሞከርሽ ነው። እመኚኝ ግን ይቆጭሻል። እሺ ቆይ ለምን ከህይወቴ አትውጪ? በቃ ከህይወቴ ውጪ። ወጥቼ ነበርኩ ግን ኪራ ላይ እንደዚህ ስትጫወችበት ዝም አልልሽ። ተመለሽ እባክሽ። ምን እያደረግሽ ነው? ይኸውልሽ ድጋሚ እዚህ ሰፈር እንዳላይሽ እሺ? አንቺ በህይወት መቆየት አልፈለግሽም መሰለኝ። ልቀቂ። ምን እያደረግሽ ነው? ሂጂ ከዚህ። ቸማታል እንዴ? ሂጂ። መጥቼልሻለሁ። ሀዊ እንዴት መጣሽ? ይኸውልሽ ምሩ ልጁ ቤት መጣና እሱን ተከትዬ የመጣሁት እዚህ ድረስ። አሁን ቶሎ ብለን ከዚህ እንውጣ። ደርሼልሻለሁ እኔ። እሺ ግን ከዚህ ለመውጣት ርቀት አለው እንዴ? መንገዱ በደንብ አይተሽዋል? አዎ ምሩዬ፣ ይልቅ ቶሎ በይ ልጅቷን አምጫትና ከዚህ ቶሎ ብለን እንውጣ። አይኔ ምሩ ነው የምፈልገው። ይኸውልሽ ደግዬ እሷ እህቴ ናት። እኔ ስለምመኝ እሷ ትቀፍሽ። እሺ ናሁም ደወለ። ሄሎ ናሁም። አዎ ቤት አይደለሁም። ይኸውልህ ናሁም በደንብ አድርገህ ስማኝ። ያ የፈራረሱት መጋዘን የለም እዛ ውስጥ ነኝ። ምሩን አግኝቻታለሁ። ልንወጣ ነው። ቶሎ ኑ እና ድኑ። አዎ ልወጣ ነው። እንዴ አንቺ ምን አባሽ ትሰራለሽ እዚህ? ማነሽ? ቆይ አንቺ አንቺ ወደዛ እባክህ እሷን ላልኩላት አጋጣሚ ነው እዚህ የተገኘችው። ምንድን ነው የምትጮት? ምን ተፈጥሮ ነው እንዴ? እንዴ አንቺ ዘገምተኛ ምን አባሽ እዚህ ትሰራለሽ? ማትረባ በአንተ ፈዛዛነት የተነሳ ምን እንደተፈጠረ አያደለ? አንድ የማትረባ ሴት እንዴት ጉድ ትሰራለች? እኔ እኮ እዛ ሳያዘገምተኛ መስላኝ ነው። እንዴ ትሰምኛለሽ? ቃል መስማት አልፈልግም። እንዴት እዚህ ልትመጪ ቻልሽ? ውሻ እያነፈነፈ መርቶ እዚህ ድረስ አመጣኝ። አሁን ሁሉን ነገር አውቁታል። እጃችን ላይ ወድቃችኋል። ማትረቢ እንደዚህ ስላደረክ መፈራ መስሎ ከሆነ ተሳስተሃል። እሺ የወንድ ልብ ነው ያለኝ። እሺ እዚህ ቤት አንድ ቀን እንኳን አናድርም። እንዴት እንደምንወጣ አሳያለሁ። አንቺ አፍሽን ዝጊ፣ አይንሽን እንዳላጠፈው። ሀዊ በቃ ተቃል አትመላለሽ፣ ይጎድሻል። እና ሴት ልጅና ህፃን ልጅን አግቶ ማሰቃየት ወንድነት ከመሰለህ ተሳስተሃል። እሺ ቀሚስ ልበስ። አንቺ ልጅ አፍሽን ምትዘጊ ከሆነ አፍሽን ዘግተሽ ቁጭ ወይ። ሀዊ ምን እየሆንሽ ነው? ራሽን ተቆጣጣሪ እንጂ እንዴት ስላደረግሽ እኮ ምንም አትፈጥሪም። ምሩ ብቻ አንቺ ደፋሩኝ እንጂ ከዚህ እንወጣለን። አንቺ ብቻ ተባበሪኝ። ሀዊ ከዚህ ለመውጣት ስታስቢ እኔና አንቺ ብቻ አይደለም ህፃን ልጅም አለች፣ እሷንም አስቢ። ስለዚህ እሷን ብትሆን እናቷን ወጥታ ብታገኝ ነው የሚሻለው። ስለዚህ ከዚህ መውጣት አለብን። አይኔ ማይ ፈልገው ማይ ናፍቀኛል። እንሄዳለን። እሺ ዳጊ ግን አንቺ ማትፍሪ። እንደባለፈው ቀስ ብለን እናመልጣለን። እሺ አንቺ ግን አሞሽ ብትወድቅስ? አልወድቅም። አሁን ብቻዬን አይደለሁም፣ ደግሞ መድኃኒትም አለ። እሺ ቆይ ወድቀሽ ነበር እንዴ? አዎ የማምለጥ እድሉን አግኝተን ነበር፣ ግን አመመኝ እና ወደኩ። ከዛ አግኝተው ወደዚህ ይዘውን መጡ። አሁን ግን ያለው ተሸክሚያትም ቢሆን ከዚህ እንወጣለን። በሩን ቼክ አድርጌ ልምጣ ክፍት ከሆነ። ዘግተውታል። እንዴት አይዘጉትም? አሁንም አንቺን ካዩ በኋላ ጥበቃውን የሚያጠናክሩታል። አንቺ ግን ከእነሱ ጋር መመላለስሽን አቁሚሽ። ቹቹ ምን አባል አድርግ። እኔ ነገር መች ይፈጠራል ብዬ አስብ። በቃ በሳቱ ሰዓት ደንግጫለሁ። በቃ ልጅቷ የሆነ የሚያማት ነገር መሰለኝ። ትሰማኛለህ? እዚህ የምንሰራው የጽድቅ ስራ አይደለም። መርሲሞይና ስፒድ እንኳን እኛን እዚህን ችግር ውስጥ ከከተቱን በኋላ ደብዛቸው ጠፍቷል። አንተ ደግሞ ሌላ ጣጣ ይዘህ ትመጣብናለህ እንዴ? በቃ ቹቹ ተረጋጋ። እኔም እኮ እንዳንተ ነው የምጎዳው። መቼስ ሶም ብዬ እንደማላጋለጠው ታውቃለህ። ቆይ አንተ አትጠራጠርም? ጭንቅላት የለህም? እንዴት ነው አንድ የማትረባ ሴት ስታታልል እንደዚህ ሆንክላት? ማፈሪያ የሆንክ ሰው ነሽ እኮ። በቃ አሁን በቃ ፊክስ እናደርገዋለን። አያሳስብም። ምን እናርግ እስኪ ንገረኝ። እንልቀቃት ወይስ ሶስተኛ ሰው ተጨማሪ አድርገን እንያዛት? መፍትሄ አለክ? ኧረ ቹቻ መልቀቅም አሳዛ ነው። ሰዎች ምናምን አስጠጪ ይዛ ልመጣ ትችላለች።
ኧረ አይሆንም። አንተ ልጅ ያማል እንዴ? በሽተኛ ነህ? እነሱን ራሱ እዚህ አስቀምጠው መቀለብ ራሱ አንድ ትልቅ ችግር ነው። ሲቀጥል ደግሞ እኔ ስደርስባት ስልክ እያወራችን የደረስኩባት እና ለሌላ ሰው አልጠቆመችም ነው የምትለኝ? ኧረ ቹቹ እንደዛ ከሆነማ ስለንበላ ነው ወይ ከዚህ መጥፋት አለብን። ስማ እኔ በሰዓቱ ባልደርስባት አልቆልን ነበር። ስለዚህ አሁን ያለን አማራጭ መጠንቀቅ አለብን። በየትኛውም ሰዓት በማንኛውም ሰዓት ልንጋለጥ እንችላለን። ትሰማኛለህ? ባይሆን ለነ ስፒዲንግ ነገራቸው እንዴ እነሱ የሆነ ነገር አያጡ። እሺ የት እንዳሉ ሐሳብ አለክ? የምታውቀው ነገር አለ? ኧረ እኔ ምንም አውቀው ነገር የለም። ስለዚህ አጠራጣሪ ነገር እስከምናገኝ ድረስ እዚሁ እንቆያታለን። አስፈላጊ ከሆነ ደግሞ ለቀን እንወጣለን። እሺ ቹቻ በቃ አትናደድብኝ፣ አፉ በለኝ። በቃ በሩን በደንብ ጠብቅ። እኔ እዚህ ዞር ዞር ብዬ እመጣለሁ። እና በቃ እንደዛ ተፈጠረ። በጣም ብዙ ነገሮች በሱ ምክንያት ተበላሽተዋል። ይሄ መጨረሻ ቃሌ ነው። አዎ፣ ስለ ትብብርህ እናመሰግናለን። ሌላ ጊዜም ለጥያቄ ስንፈልግ እንደምትተባበረን ባለሙሉ ተስፋ ነን። በሚገባ አስቸኳይ ከሆነ አንሳው። በተደጋጋሚ ስልክ ሲጠራ እያየው ነው። አዎ ባነሳ ይሻላል። ጓደኞቼ ናቸው። ሄሎ ነው፣ እዚሁ አካባቢ ነኝ። ምን? እና አገኛችሁት? እሺ እሺ፣ መጣ። መሄድ አለብኝ። የተፈጠረ ነገር አለ እንዴ? ምንም ሁኔታ ልክ አይደለም። አዎ ምሩና ህፃኗን የት እንደደበቋቸውን ናሆም አውቀዋል። መሄድ አለብኝ። ጠፍተው ነው? ይህን ነገር ከዚህ በላይ መደበቅ አይኖርብኝም። ይኸውልህ እርዳታችሁ ያስፈልገናል። ታዲያ እኮ እኛ እዚህ የተቀመጥነው ህዝቡን ለማገልገል ነው። እርዳታችን በሚያስፈልጋችሁ ሰዓት ደግሞ የመድረስ ግዴታም አለብን። ይኸውልህ የጓደኛዬን ባለቤትንና ልጁን መርሲሞ ያግቶብናል። የዛን ቀንም ከኛ ለማምለጥ ሙከራ ሲያደርግ ነው እናንተ እጅ ወደቀው። ታዲያ ቆይ ሰው ታግቶባችሁ እንዴት ወደ ህግ አመጡ? አስፈራርቶን ነው። ወደ ህግ ከሄድን እንዳይጎዷቸው ፈራን። አሁን ግን የቤት ሰራተኛቸው ያሉበትን አውቃለች። እሷ ደውላ ነው። ቆይ አንተ እሱን እንዴት ልታውቅ ቻልክ? አላውቅም። ትክክለኛ ቦታውንም የነገረቻቸው አይመስለኝም። ግን በቃ ወደዛ መሄድ አለብኝ። ብቻህን አትሄድም። የኛ አባላት ይከተሏል። እንደውም ከዚህ በኋላ ፋይል ተከፍቶ ጉዳዩ የኛም ይሆናል ማለት ነው። እንዲህ በመናገር ስህተት እንዳልሰራው ተስፋ አደርጋለሁ። አሁን ግን እነ ኪራ ጋር ልሂድ። የት ሄደሽ ነበር ደግሞ? የምን የምግብ ሳህን ያልሽው? ወይ እህቴ ለካ አልነገርኩሽም። ምን ተፈጠረ ደግሞ? ፊትሽ ላይ ብዙ ደስታ እያነበብኩ ነው። ያው ሰው አንቺን ለማስደሰት ሲጥር፣ አንቺ የምትፈልጊው አይነት ሰውን ለመሆን ሲሞክር እንደማየት ምንም የሚያስደስት ነገር አለ? ዋጋ የሚሰጠን ሰው ስናገኝ እኮ ሁላችንም ደስተኛ እንሆናለን። ግን እህቴ ማነው እንደዚህ ደስተኛ ያደርጋት? ጆከር እኮ ስራ ጀመረ። እውነትሽን ነው? አዎ እህቴ፣ ለእኔ ጥሩ ባል ለመሆን እየሞከረው። ብቻ አላቅም፣ ሰው ባለው አቅም ሁሉ ከሞከረ እንዳደረገልሽ አይደለም የሚሰማሽ? ወይ እኔ ለአንቺ ደስ ብሎኛል። እንደዚህ የሚደረደረውን የፍቅር ቃላት የሚኖረውን ሰው ማግኘት መታደል ነው። ብታይ እህቴ፣ ገና ስራው እንደጀመረው ለእኔ ያሳይ። በዚህ ሰዓት ዓለም ላይ እንደኔ ደስተኛ ሰው ያለ እየመሰለኝ አይደል? ሁሌም እንደዚህ ደስተኛ ሆኝልኝ። ግን ምን ጀመረ? ውይ እህቴ፣ ዋናው ነገር እኮ ለመስራት መነሳሳት ነው። ሰው ደግሞ ለመለወጥ ካሰበ አጠገቡ ካለው ነገር ነው የሚጀምረው። አዎ ልክ ነሽ። ስራን ሳይንቅ የሚሰራ ሰው ህይወትን ያሸንፋል። አሁን ምንድን ነው የጀመረው? ንገሪኝ። ሊስትሮ ነው የሚሰራው። ሊስትሮ? አዎ ሊስትሮ ነው የሚሰራው። አሁን ራሱ ምሳ ወስጄለት እዛ በልተን ነው የመጣ ነው። ደግሞ ጎበዝ አይቀጥልም። የተሻለ ስራ ሲያገኝ ያቆመዋል። ለምንድን ነው የምታብራሪልኝ? አዎ ያው ሊስትሮ ሲባል ብዙ ሰው ዝቅ አድርገው ነው የሚያዩት። እሱን ስራ ሲሰራ እና እኔ እነዛን ሰዎች ነኝ? እኔ እኮ ጠንክሮ በመስራት ማምን ሰው እንደሆንኩ ጠንቅቀሽ ታውቂኛለሽ። እሱማ አውቃለሁ።
ሁላችንም ብንሆን እኮ ተቀማጥለን አይደለም ያደግነው። የችግራችን ሁኔታ ይለያዩናል እንጂ ሁላችንም ቸግሮናል። እንደውም ስራ መስራቱ እንዳከብረው ነው ያደረገኝ። እውነትሽ ነው እቴ? አዎ፣ ሌላው ቢሆን እኮ ገንዘብ ስጭኝና ይሄን አድርጊልኝ ነበር የሚልሽ። እሱ ግን ባለው አቅም አንቺን ለማስደሰት ነው የጣረው። እሺ እቴ፣ በጣም ነው የማመሰግነው። ብቻ አንቺ አምነሽበት ከጎን ይሁን እንጂ ሌላው ዓለም በሙሉ ምንም ቢል ምንም አይመስለኝም። እንደ አንድ እህት እኮ የአንቺን ደስታ ነው እንጂ የሰውን ወሬ አልቀበልም። አንቺን እስካልጎዳሽ ድረስ ምንም ይሁን እቀበለዋለሁ። ወይ እህቴ፣ እንደምታምኚኝ እንኳ አውቅ ነበረ፣ ግን ደግሞ አትቀበይኝም ብዬ ፈርቼ ነበር። በሳት ተፈትና እንጀራ መጋገር ሴትና በገንዘብ ገዝታ እንጀራው የምትበላው ሴት ለእንጀራ እኩል አመለካከት የላችሁ። እኛም ብዙ ውጣ ውረድ አይተናል፣ ተፈተነናል። ስለዚህ ለማደግ ምን ያክል ውጣ ውረድ እንዳለው አውቃለሁ። ልክ ነሽ እህቴ፣ ግን ደግሞ ያው ሁሉም ሰው ለእህቱ የተሻለ ሰው ይመኛል ብዬ። አዎ፣ እኔ የተሻለ ሰው እንዲያጋጥምሽ ነበር ምኞቴ። ያ ማለቴ ግን በገንዘብ ብቻ አይደለም። ልክ እንደ ጆከር ንጹህ ፍቅርን የሚሰጡ ሰዎችን ማለቴ ነበር። እንደውም ምን ይጠርገዋለሁ፣ አንቺ ግቢ። አይታዩ ደግሞ በዚህ ደስታሽ ቤቱን መፍረሽ ካልገነባው እንዳትይ። አረ ግዴ፣ ለምን ይጠርገዋለሁ? ከዛ ስጨርስ ደግሞ ቡና ፈላልሻለሁ። ስለዚህ ዲና ሳሎን ጠብቂኝ እሺ? እንኪ እሺ። ምን አደርጋለሁ? እሺ። አዊ ትኩሳቷ እኮ እየጨመረ ነው። ለልጅ እኮ ትኩሳት ጥሩ አይደለም። ምን እናደርግ? እና ምን ላድርግ? ወይ ሂጅ ጥራው እንዴ? እስኪ ከሰሙሽ ጥሪያቸው በእናትሽ። እየመማት ነው። አይዞሽ እሺ። ነው የጣፋጭ አሁን ይሻልሻል። ማሚ እኮ ናፍቃኝ ተሰከውሰድ። እሺ ወስድሻለሁ። እስከዛ ግን ጠንካራ ልጅ ሁኚ እሺ? እሺ። ማሚ ሰማችሁ ነው? ማሚ ይልጣራ። ቦምቤ ቦምቤ ቦምቤ። አረ ሳለ ምን አባሻችሁሻል? ልጅቷ ታማብናለች። እባክህን የሆነ ነገር አድርግ። ልጅቷ ታማለች፣ ትኩሳትም አላት። እና አብርጅላታ። እንዴ እንዴት ነው እንደዛ የምናደርገው? ህፃን እኮ ናት። አታሳዝነንም እንዴ? እና ካንቺ መድኃኒትም ቢሆን ስጫታ። ያማል እንዴ? እንዴት ነው ያወቂ መድኃኒት ለህፃን የሚሆነው? የምታወራውን ነገር እንኳን ወቅ እንጂ። ህክምና መሄድ አለብን። ትኩሳቷ በጣም እየጨመረ ነው። እናቴ ከመሄድ እንፈልገው። ለነገሩ እሷን ስታግቱ ነበር እውቀት እንደሌላችሁ መገመት። እንዴት የትልቅ ሰው መድኃኒት ለህፃን ልጅ ይሰጣል? አንቺ ትዕግስቴን እየተፈታተንሽው ነው። ስርዓት ያዥ። አሁን መጨቃጨቃችሁን አቁሙና ስለ ልጅቷ አስቡ። ምን አገባኝ? ሁሉ ነገር ደግሞ ተበላሽቷል። የሆነው ደግሞ በእሷ ምክንያት ነው። ስለዚህ ልጅቷን የትም ልንወስዳት አንችልም። ማንን? እኔ ነው ተጠያቂ እያደረክ ያለው? አዎ፣ አንቺ እዚህ ባትመጪ ኖሮ ነገሮች እኛ ላይ ባልከረሩ ነበር። ስለዚህ አርፈሽ ተቀመጪ። አልገባኝም። እሺ ልጅቷ ምን እናርጋት? አላቅም። ማድረግ ያለባችሁን ሁለታችሁም ተጨነቁበት። እኔ ምንም ልረዳችሁ አልችልም። እሺ ምን ልናደርግ ነው? ሀዊ ልጅቷ እኮ እየጋለች ነው። አላቅም። ወይ በሆና ቀዝቅዛት። እንደዛ ይሻላል መሰለኝ። ታይይዙሽ። እሺ አሁን ለነታው ያልሽ። እሺ ማይከተት እንሂዳለን። እሺ ሚጣ አሁን ተረጋጊ። እኔ እኮ እዚህ የመጣሁት አንቺና አምሮን ከዚህ ልወስዳችሁ ነው። እውነቴን ነው? አዎ እውነቴን ነው። እዚህ በጣም ያስፈራል። ሰጪኝ በቃ አሁን እንቅልፍሽ ከመጣ ተኛ። ስትነሽ ራስሽን ትወሻለሽ። ስታሳዝን ብታይ እኮ ማታ ማታ ሁሌ እናት እያለች ታለቅሳለች። እንዴት ሰው በህፃን ልጅ ይጨክናል? ሰዎቹ ለማንም የማይመለሱ አውሬ ናቸው ምሩ። እኛ ጠንክረን መላ ፈልገን ከዚህ ካልወጣን መቼም እንድንወጣ አይፈቅዱልንም። እሺ አሁን ምን ማድረግ እንችላለን? ሀዊ አንቺም እኮ መተሽ እዚሁ ቀረሽ። ከዚህ በኋላ ምን መፍትሄ ማግኘት እንችላለን? አይጠፋም ምሩ። እኛ ራሳችንን ካበረታንና ማምለጫ ዘዴ ያለ ብለን ካሰብን አናጣም። እኛ ራሳችንን አበርታ እንጂ። እሺ ፈጣሪ ከረዳን ከዚህ እንወጣ ይሆናል። ካልሆነ ግን ሌላ መፍትሄ እንፈልጋለን። በቃ አሁን ራስሽን ዝም ብለሽ አረጋጊ። አንቺን ብትሆኚ መጨነቅ የለብሽም ምሩ። እዚሁኝ የመጨነቅ ካልቻልኩማ ነበር እንዳናነኝ ማለት ነው እንዴ ምሩ። ያ ከሆነ ደግሞ አይተሻል። እንኳን ላንቺ ለትንሿ ለህፃኗ እንኳን አራራ። እሱ ይጠብቀኝ እንጂ የመጨነቅ አላቆምም ሀዊ። ከምንም በላይ ደግሞ የዚች ምስኪን ህፃን ልጅ ሁኔታ ያሳዝነኛል። እመኚኝ ምሩዬ፣ ያለ አንድ አላገናኘንም። ከዚህ እንወጣለን። ደግሞ ለናሆምም ነግሬያለሁ፣ ያስወጣናል። ናሆሜ ግን እንዴት ነው? ብታምኚኝም ባታምኚኝም አንቺ እንዳየሽ ነው። ልብስን እንኳን አልቀየረም። እቤት ራሱ መጥቶ አያውቅም። እነ ኪራ ጋር ነው ያለው። እዛ ደግሞ ምን ያደርጋል? ሜርሲ ሞይን ይዘውት ነበር። ከዛ ግን አመለጣቸው መሰለኝ። ለዛ ነው እዚህ የማይመጣው። እነሱም እኮ ግራ ሲጋቡ አይቻለሁ። ከመጣው ቀን ጀምሮ እዚህ መጥቶ አይቻለሁ። በተደጋጋሚ ስልክ እየሞከሩ አልሰራ ሲላቸው ሰምቻለሁ። አዎ ምሩ፣ የነገሩ ጠንሳሽ እሱ ነበር መሰለኝ። ናሆም ዱካውን ተከተሉ እያነፈነፈ ነው። መምጣታቸው አይቀርም። እነሱንም አንድ ነገር እንዳያረጓቸው ብቻ። መቼስ ናሆም ብቻውን አይመጣም፣ ከጓደኞቹ ጋር ነው የሚሆነው። ማሚ ማሚ ናይ ቶሎ ማሚ
ሮማንስ እየመጣች ነው። እሺ ደግሞ አሁን ከዚህ እንሄዳለን። ምን ነው እንቅልፍ እምቢ ብሎሽ ነው? ማሚና ቃይስ ማንከፈቴ ነሽ ወገሙን የምፈልገው ዳጊ በቃ አሁን ግን የተበይ ራስሽ እንዳያመሽ። አሁን እኮ ናቀኛል መስማማት በጣም በቅርቡ እሺ እንጠፋጭ። አሁን በቃ ትንተበይ ናማ ምን እየሆንክ ነው? ተረጋጋ እንጂ ፖሊሶቹ መጥተዋል አይደል? በቃ ስራቸውን እሺ፣ እኛን ጠብቃቸው። ቆይ ብንገባ ምን ችግር አለው? ሲቀጥል እስከ ዛሬ የት ነበሩ? እነሱማ ማንም ሳይጎዳ ነገሩን መጨረስ ነው የፈለጉት። በቃ እንዴ ገብተዋል። ተረጋጋ ቅዱስ። ሲጀምር ጥፋቱ ያንተ ነው እንዴ? ነገሮች እኮ መስመር እያያዙልን ነበር። አይማ ያግዙናል ብዬ ነው የነገርኳቸው። ሲቀጥል ደግሞ ተነጋግረናል እንዴ እኔ ያደረግነው። ይኸውላችሁ እኔ ምሮ አንድ ነገር ብትሆን የማደርገውን ነገር አውቃለሁ። ሁሉን ነገር ነው ማመሰቃቀል። ቆይ እስከ ዛሬ የተኝታችሁ ከርማችሁ ነው ዛሬ እኛን አናሳልፍም አናስገባም የምትሉ? ይኸውልህ ስራችንን እንዳንሰራ እያስተጓጎልኩን ነው። የኛ አባላት አሁን ይደርሳሉ። ስለዚህ እናንተ እዚህ መሆን የተጎጂን ቁጥር ከመጨመር ውጭ ምንም ጥቅም የለውም። ምን ማለት ነው? የኔ ውስጥ መግባትና ልጅና ሚስቴ መፈለግ ነው እናንተን የሚጎዳችሁ? ይኸውልህ ስሜታዊ ላለመሆን ሞክር። እንዴ አንተ እኮ እዚህ ገባህ ማለት አንተንም ለመጠበቅ ሌላ ኃይል ልናሰማራ ነው ማለት ነው። አመሰግናለሁ። አጠብቁኝ። ከእናንተ በተሻለ ራሴን መጠበቅ እችላለሁ። ናውም እንዴት ነው የምትናገረው? ስርዓት ይኑርህ እንጂ። ይኸውልህ ስራችንን የምታስተጓጉል ከሆነ አንተን ማረፊያ ቤት ለማቆየት እገደዳለሁ። ኧረ እዛ የሚያደርስ ነገር ምንም የለም። እኛ እናረጋገዋለን። ችግር የለም። ይኸውላችሁ ከቻላችሁ ከዚህ አካባቢ ዞር ለማለት ሞክሩ። እንዴ ተጠርጣሪዎቹን ስለማናቃቸው በየትኛውም ሰዓት ከዓይናችን ሊሰወሩ ይችላሉ። እሺ እሺ። ምንድን ነው? ቆይ ምን አለበት ተናብረናቸው ብንሄድ? እኔ ምንም ልቤ ሊያርፍልኝ አልቻለም። ናውማ ያለውን አልሰማም እንዴ? በቃ ፖሊሶቹ ስራቸውን ይስሩ፣ እኛ ጣልቃ እንግባ። ይልቅና ወደ መኪናው እንግባ። ሂዱ እናንተ ግቡ፣ እኔ አልገባም። እዚህ ሉና ያለውን ነገር ልከታተል። ይኸውልህ ናሆም እንዲህ ባስቸገርኩ ቁጥር ፖሊሶቹ ከኛ ጋር መጥተው ጊዜ ሲያጠፉ አጋቾቹ ጊዜ ያገኛሉ፣ ይጠራጠራሉ፣ የሆነ ነገር ሊያደርጉ ይችላሉ። ቅዱስ የሆነቱ ነው። በቃ ቶሎ ስራቸውን ይስሩ፣ እኛ እንቅፋት አንሆንባቸው። እሺ እናንተ ካላችሁ እዚህ ሆናሉ። ግን ደግሞ እኮ ቦታው እዚህ ሁን አይሆን እኮ እርግጠኛ አይደለንም አይደል? እሱማ እዚህ ብዙ የፈረሱ መጋዘኖች አሉ። ግን ደግሞ ፖሊሶቹ ያለ ምክንያት እዚህ አልመጡም። የሆነ ጥቆማ ቢደርሳቸው ነው መቼም። ቦታው የድሩዬ ሙያ መሆኑ በደንብ ያስታውቃል። ይኸውላችሁ ከፖሊሶቹ በተሻለ መልኩ እኛን የሚረዳን ሰው አለ። ስለዚህ እዛ መሄድ አለብኝ። እነማን ጋር መጣው? በቃ እናንተ እዚህ ጠብቁኝ። እሺ ቢያንስ ልከተልህ። ኪራ አያስፈልግም፣ እናንተ እዚሁ መጣ። ወዴት ነው እየሄደ ያለው? አላቅም ቅዱስ። ይሄ ልጅ ምንም ከቀልቡ አይደለም፣ ልከተለው መሰለኝ። አዎ ኪራ፣ ብቻውን ባይሆን ነው የሚሻለው። በዚህ ሁኔታ ብዙ ነገሮችን ሊያበላሽ ይችላል። ችግር የለውም፣ እኔ እዚህ እጠብቃለሁ። እሺ